ቤተሰብ የሚላችሁ ማለት ነው። አብርሽ ልጅ ነው። ሁሉም ሰው አብርሽ ልጅ ነው። ከፋድ እሱ አይበልጥም። ፋድ እኮ የልጅ አባት ነው። በስነ ስርዓት ቤቱን እየመራ በስነ ስርዓትን ህይወቱን እየመራ የሚኖር ሰው ነው። ይፋ አልወጣም እንጂ ሶሻል ሚዲያ ላይ አልወጣም እንጂ ፍቅርና ፋድ ባልና ሚስት የአንድ ልጅ እናት ናት። ገባችሁ? እሱ ከማን አንሶ ነው እሱ ልጅ የሚሆነው? የሴቶች አመል ስላለ ነው እንጂ ሴት መቀያየር ከሴቶች ጋር መለጣጣፍ ስለሚፈልግ ነው እንጂ ከፋድ አንሶ ነው እሱ። ፋድ እኮ ነው እንደም ልጅ ፋድና ፍቅር ማለት ነው። በስነ ስርዓት ቤታችሁን እየመሩ የልጅ እናት ሆነ በስነ ስርዓት በፍቅር እየኖሩ አሉት። እሱንም ሊያበላሽ ነበር። ቶሎ ብላ ነው ፍቅር አይምሮን ስለሚታቅ ያብሽ አይምሮን ስለሚታቅ ቶሎ ብላ ነው ከድራማ ውስጥ ያስወጣችሁ። ገባችሁ? ፍቅር ቢለ ሴት ናት። ገባችሁ? ሩታ ቢለ ብትሆንም መጥፎ ሰው ነው ያጋጠማት። ራስ ወዳድ ቤተሰብ እሱም ውሸታም ናቸው። በውሸት ነው የሚኖሩት ህይወታቸው እንደዚህ ነው። በቃ ምን ታድርግ ሩታ? ካስታለች ተቆሳቁላለች። እሱ ከማን አንሶ ነው ልጅ የሚሆነው? ከፋድ አንሶ ነው። ፋድ በስነ ስርዓት ቤቱን እየመራ ነው ያለው። አላያችሁ? ይፋ አልወጣም እንጂ የነሱ ነገር ይፋ አልወጣም እንጂ የልጅ እናት የልጅ አባት ሆኖ ቤታቸውን በስነ ስርዓት እየመሩ ነው አሉት። እሱ ከማን አንሶ ነው? እሱ ከማን አንሶ ነው? የመዳም ቅመሞች ናቸው። የቤት ዕቃ በሙሉ ያሞለት የመዳም ቅመሞች ናቸው። እሱ ምን ተቸግሮ ነው ሩታዬን እስከዛ ድረስ የሚያስቸግራት? በቃ ሩታም ከዚህ ውስጥ እግዚአብሔር ነቅሏት ያውጣት። በቃ ይሄን ነው የምልለው። በቃ ብዙ ነገር የመዳም ቅመሞች አድርጓል። ያደረገው ነገርም እንትን አላለም። እሱ ጭፈራ ቤት ነው መጠጥ ነው የሚጠጣው። እንኳን ከድራማ ውስጥ እንኳን ፍቅር በሰላም ወጣች። ልጁን ስለሚያበላሽ ነው ቶሎ ብላ ከድራማ ውስጥ የወጣችው። ለምን? ትክክለኛ ህይወታቸውን ስለሚኖሩ ፍቅርና ፋድ ማለት ነው። ገባችሁ? ያብሽ ደጋፊ የምትሉ ሰዎች ማለት ነው እናንተም ማለት ነው ባልና ሚስት ባሉን የማገጣችሁ ሴቶች ናቸው። እብሪ ጀግና እንጂ ምን ነው ጀግንነቱ? ቤተሰብም እሱም ውሸታም ናቸው። በቃ በውሸት ነው የሚኖሩት። ገባችሁ? በቃ እንደዚህ ሩታ ስማርት ናት። ከነገ ወዲያም የተሻለ ሰው ታገባለች። የተሻለ ህይወት ትኖራለች። ለጊዜ ነው ቢታልቅስም ለጊዜ ነው የሆነ ነገር ቢትሆንም ለጊዜ ነው። ሁሉም ነገር ያልፋል። በቃ ገባችሁ? ሰላም የነብሯ ቤተሰቦች ቦይሱን እስከ መጨረሻ አዳምጡና ሼር አድርጉና ለሁሉም አድርሱት ማለት ነው። እና አብርሽ ቤተሰብ ድራማ እንደሚሰሩ በደንብ ታውቃላችሁ። ከዚህ በፊት ፍቅርና አብርሽ ድራማ ሰርቶ መጨረሻ ላይ ሲለያዩ ድራማ አልቅሶ ምናምን ሰርቶ በኋላ ምን ተደረገ? ሽምግልና ተልኳል ተብሎ የኤፍሬም አባትና አብርሽ አባት ነው የተባለ ሰውዬ ሁለቱም ሄዶ አለዱም እኮ በሩን ከፍቶ የሆነ ቦታ ደርሶ ተመልሶ ተከልክሎናል ተባለ ማለት ነው። ከዛ ተቋጫ። ተመልካች እንዳይጠይቅ ለምን? የፍቅር ቤተሰቦች ሶሻል ሚዲያ ስለማይጠቀሙ ብዙ ነገር ተብሎ በፍቅር ስም ድራማ ተሰርቷል። ይሄ ነገር ደግሞ በሩታ መሆን የለባችሁ። እስከ ዛሬ ባልተዋል ሩታዬን አስለቅሶ በውሸት አስታውኗት ህይወታችሁ ተቀይሯል። ግን ለድራማ እንደተገናኙ ከዚህ በፊት ሩታ ቤተሰብ ከሌላ ሰው ወጥቶ ተናግሯል። አብርሽ ሩታዬን ከሚያስጠቁር ህዝብ ፊት እንድትጠላ ለማድረግ ከመሞከር ሁነታኛን ግልጹን እነና ሩታዬ እስከዛሬ የነበርነው ነገር በሙሉ የውሸት ነው። እነና ሩታ ለስራ ነው የተገናኘነው ይቅርታ አድርጎልኝ ብሎ ለምን ቪዲዮ አይሰራም? እሱ ውሸት ላይ ውሸት። ቤተሰቦቹም ድራማ ነው የሚሰራው፣ እሱም ድራማ ነው። የኤፍሬም ራሱ ድራማ ነው የሚሰራው። ኤፍሬም ቤዛ ትክክለኛ ኢቷ ናት። ገባችሁ? ኢቱን ደግሞ ምን አደረገ? ትክክለኛ ፍቅረኛ አድርጎ ነው የሚተውነው። ግን ኢቷ ናት። ኢቷ ማን ቢኒ የሚባል ልጅና አዲስ አበባ ላይ የወለደችው ያብሽ ኢት ናት የምትባለው ሴትዮዋ እሷ ኢታሞች ናቸው። ቤዛ ቢኒ ማናት አዲስ አበባ ላይ ያብሽ ኢት ናት የምትባለው ሴትዮዋ
አራታችሁም እህታማሞች ናቸው፣ እህትና ወንድም ናቸው። የአብርሽ እህትም ወንድሙም አላየንም። አባት ነው የተባለው ሰውዬም ድራማ ሳሪ ነው። አትሸወዱ። ነገ ሩታ ወይም ጠፍታለች፣ ሩታ አላገኘንም ወይም የሆነ ነገር ሊሉ ይችላሉ። ገባችሁ? አብርሽ እውነታውን ማውጣት ከፈለገ እውነታውን ነገር እስከዛሬ የመዳም ቀሞቹን የባለውን እውነታውን ይፋ ያድርግ። ሩታ አልበለችም። እሱ ይሄንን ነገር እያደረገ ያለው ለምንድነው? በሱ አካውንት የገባው ብሮች፣ በሱ ስም የገባው ነገሮች ፍቅረኛሞች ናን ብሎ ማለት ነው። ብዙ ነገሮች የመዳም ቀሞች ስላደረገ ሩታዬን ጥፋተኛ አድርጎ ከህይወቱ በቃ ሁለታቸው መለየት ነው የሚፈልጉት። ሩታና አብርሽ መጀመሪያ የተገናኙት ሐምሌ ላይ ነው። ገባችሁ? ሄዳችሁ ማየት ትችላላችሁ። ኢትዮጵያ ተገናኝተናል ተብሎ ነው ድራማ የተጀመረው። ይሄንም